ያንተን ሐሳብ ስጠን። አመሰግናለሁ መምህር። እንግዲህ አብዛኛውን ጠቅሳችሁታል። እኔ የምጨምረው ምንድነው ከተነሳው አንዳንድ ከናንተ እየተንደረደሩ የምዕራባውያን የአሜሪካ የውጭ ጉዳይ ፖሊሲዎች የጻፏቸው መጽሐፎች አማራንና ኢትዮጵያን በተመለከተ አማራንም በተናጠል እንደ ህዝብ ኢትዮጵያን እንደ ሀገር የሚከተሏቸው ፖሊሲዎች ውልደት ነው ወደ ዘር ፖለቲካ ውስጥ ያስገባል እና ወያኔን ሰዎችን መልምለው ወያኔን የፈጠሩበት ወያኔ ትህነግን ሰዎችን ግለሰቦችን መልምለው በማንነታቸው በካዲ በባንዳነታቸው የኋላ ታሪካቸውን መርምረው ኦነግን የመሰረቱበት እነዚህም ነፃነት ግንባር እያሉ እንዲመጡ ይሄም የነፃነት ግንባርን ሲፈጥሩ ለዛ አብቂ አመክንዮ ሜዳውን ለማመቻቸት እንግዲህ ምንድነው የተፈጠረው? ትርክት ተፈጠረ። ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ነባርነት ትርክት ፈጠሩ። ከዛ በኋላ የጥቃት ኢላማ እንዳላችሁት አማራና ኦርቶዶክስ ተደረገ። አማራና ኦርቶዶክስን ሲያደርጉ በኢኮኖሚ ነጥለው መቱት። በፖለቲካ ህግ አወጡለት። ህገ መንግስት ጸደቀ። ጸረ አማራ ጸረ ኢትዮጵያ የሆነ በማንነት ላይ መሰረት ያደረገ። ከዛ በኋላ የጦር ኃይል ተቋቁሞ ነባሩ ጦር ተበትኖ የነዚህን ዓላማ ሊያስፈጽም የሚችል የኢትዮጵያ ጦር የወያኔና የኦነግን ዓላማ ሊያስፈጽም እንዲችል ተደርጎ ተዋቀረና ይሄን ህገ መንግስት አስፈጻሚ ሆኖ ቀረበ ማለት ነው። እና አሁን ያነሳናቸው እንደው ነገሮች በሙሉ ስጠቀልላቸው የዓላማና ግብ የተልኮና የራዕይ የመርህና የርዕዮተ ዓለም አልባነት ያውን የሚደረገው የአማራ ትግል ለምን እንደዛ ተደረገ? ሁለተኛው ላለፉት 50 ዓመታት የደረሰው የፖለቲካ ውጤት ምንጩ ምንድነው? የአማራ የህልውና ትግል አሁን የሚደረገው ፋኖ የሚያደርገው ያለፈውን ስህተት አርሞ ዘር ማጽዳቱን፣ ዘር ማጥፋቱን፣ አገር ማፍረሱን አስተካክሎ ፍትህ አስፍኖ እንዴት ነው ሊቀጥል የሚችለው? ምን ያሳየው ያቀረበው ነገር አለ የሚለውን ሁሉ ስናይ እነዚህ መነሻዎቹ ከውጭ የሚመጡት አስተሳሰቦችና ኢትዮጵያን በማፍረስ የኢትዮጵያን ሪሶርስ የተፈጥሮ ሀብትና አካባቢውን ቀይ ባህርን ለመቆጣጠር ያስችለናል። ስለሆነም ኢትዮጵያ በማያባራ ቀውስ ውስጥ መግባት አለባት፣ የቀውስ ምድር መሆን አለባት የሚለው ሲፈጸም፣ ሁለተኛ አማራና ኦርቶዶክስ የጥቃት ኢላማ ሲደረጉ ኦርቶዶክስም ራሷን እንዳትከላከልና እንዳታድን መሪዎችን ቀየሯቸው ማለት ነው። የቤተክርስቲያን አስተዳዳሪዎች፣ የሲኖዶስ አባላት ለዚህ አስፈጻሚ እንዲሆኑ ተመቻቹ። ትክክለኛ ለእምነት የሚቆሙ መነኮሳትና ጳጳሳት ተመረዙ፣ ተገደሉ፣ ተሳደዱ። አማራም ራሱን እንዳይመክት ሀሳቢዎቹ እንዲሳደዱ፣ ምሁሮቹ የጥቃት ኢላማ እንዲሆኑ፣ እንዲዋከቡ፣ መሪ እንዳይፈጥር፣ ድርጅት እንዳይፈጥር፣ ሚዲያ እንዳያቆምና እንዳያነቃ ራሱን መሆን እንዳይችል ተደረገ ማለት ነው። ስለዚህ የአማራነትን ሀሳብ ይዞ ሲመጣ ኢሚዲየትሊ የጥቃት ኢላማ ይደረጋል። የጥቃት ኢላማ የሚደረግበት ምክንያት ዱርዬ ሂዶ ሊመታው ይችላል፣ በመኪና ሊገጭ ይችላል፣ ከስራ ሊባረር ይችላል፣ ከሀገር እንዲሰደድ ሊደረግ ይችላል። በምንም አይነት መንገድ ያስፈጽሙታል ማለት ነው። እና በዚህ ልክ ስንመጣ አሁን የማንነትን መሰረት ያደረገ ነገድን መሰረት ያደረገ አስተሳሰብ ይዘው የመጡት ወያኔ ትህነግና ኦነግ ከውጭ የመጣ ነው፣ ከላይ ወደታች የወረደ ነው። የትግራይ ህዝብ ፍላጎትና የትግራይ ህዝብ ምኞት አይደለም። የኦሮሞ ህዝብ ፍላጎትና የኦሮሞ ህዝብ ምኞት አይደለም። እነዚህን የምጠራቸው አሁን በኢትዮጵያ ፖለቲካ ውስጥ አማራ፣ ትግሬና ኦሮሞ ብቻ ገነው ስለሚወጡ ነው። ሌሎች በዚህ ውስጥ የሚጨፈለቁና የሚዋጡት ስለተደረጉ ማለት ነው። እና የትግራይ ህዝብ የወያኔን ርዕዮተ ዓለም እንዲቀበል መጀመሪያ የጥቃት ኢላማ የተደረገው ለምን አይሆንም፣ አያስኬድም፣ አያዋጣንም ያሉት ናቸው የተመቱት ማለት ነው። ኦሮሞም ላይ ሲመጣ የኦሮሞን ይሄንን ወራሪ ገንጣይ ጨፍጫፊነትን ሲያሰርጹት ለምን አይሆንም ያለውን ነው የጥቃት ኢላማ የተደረገው ማለት ነው። ስለዚህ የኦሮሞም ህዝብ የትግሬም ህዝብ አሳቢው ለትውልድ አርቆ የሚያስበው አገራዊነትን የሚያልመው አብሮ መኖርን የሚመኘው ተወገደ ማለት ይቻላል። እንግዲህ 100% በሚባል ደረጃ አሁንም የሚቃወም ሲኖር የጥቃት ኢላማ የሚደረግ በመሆኑ ዝምታን እንዲመርጥ ተደርገዋል፣ ጥቂቶቹም ማለት ነው፣ የትም ይሁኑ የት። በዚህ ምክንያት ዘረኝነት እንዲነግስ፣ ኢትዮጵያ ወደብ አልባ እንድትሆን፣ አኩሪ ታሪኳ እንዲፋቅ፣ አማራ የሆነና አማራ የነካው በሙሉ የአማራ አሻራ አለበት የተባለ በሙሉ እንዲረክስ፣ እንዲዋረድ፣ እንዲወድም፣ ቅርሱ ታሪኩ እንዲፋቅ፣ መጽሐፍት እንዲጠፉ፣
ተደረገና በዘራቸው ዘራችን መታወቂያችን ላይ እየተጻፈ በዛ አገልግሎት እንድናገኝ አማራ ሲባል እንዲነፈግ፣ ኦሮሞ ሲባል ከፊት ድራማም ዘፈኑም ተውኔቱም ምኑም ሲሰራ ይሄን መሰረት አድርጎ እነ ጥላሁን ጉግሳ የሚሰሩት ድራማ አማራ የቤት ሰራተኛ፣ ዘበኛ፣ የአገር ሽማግሌ አቶ ጉግሳ፣ ባለሀብት አቶ በርሄ እያለ ነው የሚሰራው እና አሁንም የሚሰራው ተውኔት በሙሉ ይሄን ትርክት ሊያስፈጽም ተደርጎ ዲዛይን ተደረገ ማለት ነው። ስለዚህ አሁን ተወደደም ተጠላም እንግዲህ ይሄ ነገዳዊነት ብሔርተኝነት ተብሏል። በተለመደው ቋንቋ ብሔር ማለት እንግዲህ አገራዊ ነው ትክክለኛ ቋንቋው፣ ግን ተቀየረና የኢትዮጵያን ሉዓላዊነት ነጥቀው ሉዓላዊነትም በዘር ለተደራጀ ክልል ስለሰጡ ኢትዮጵያ እንድትፈርስ ስለታቀደ ሉዓላዊነት ለትግራይ ክልል፣ ሉዓላዊነት ለኦሮሚያ ክልል፣ ሉዓላዊነት ለሌላው ስለተሰጠ ኢትዮጵያን ሉዓላዊነቷን የነጠቋት መጀመሪያ። ከዛ ዳር ድንበሯ እንዲረክስ ተደረገ ማለት ነው። ከዛ በኋላ የመኪና ታርጋ ሳይቀር እድርና ቁብ ሳይቀር በዘር እንዲደራጅ ተደረገ ማለት ነው። ኢትዮጵያን አስተሳስረው የያዙ ገመዶች ተበጣጠሱ ማለት ነው። በዚህ መልክ 3 ትውልድ ተፈጠረ። በዚህ በሐሰት ትርክት ማለት ነው። አማራ ጠል፣ ኢትዮጵያ ጠል፣ ራሱን ጠል፣ ነባር የሆነን ነገር ሁሉ የሚጠላ በራሱ ማንነት የቀውስ የራሱ የማንነት ቀውስ ውስጥ የወደቀ የውጭ ናፋቂ የሆነ እንዲሆን ተደረገ ማለት ነው። በአመታት ነው ይሄም የተሰራ። ጀርመን ስኩል፣ ጣሊያን ስኩል፣ ፈረንሳይ ሊሴ ገብረስላሴ እየተባለ ዊንጌት ምናምን እየተባለ የገቡት ትምህርት ቤቶች ራስ ጠል ትውልድን ያፈሩት እንጂ ሀገሩን የሚወድ ለትውልዱ ለወገኑ የሚቆም ትውልድ አይደለም ያፈሩት። የመደብ ልዩነት ነው የፈጠሩት። በግል ትምህርት ቤት የተማረ በመንግስት የተማረ እየተባለ ማለት ነው። እና የዛ ሁሉ ውጤት ተደመረና ዛሬ ኢትዮጵያ የሚል የለም። ወጣቱ ሲገናኝ ምንድነው ትግሬ ነህ፣ ኦሮሞ ነህ፣ አማራ ነህ የሚባባል። ስለዚህ ይሄንን አሁን የመጨረሻ ጥፋት ላይ ስላለን መስቀለኛ መንገድ ላይ ስለምንገኝ አማራ እንደ አማራ ደግሞ የህልውና ትግል ላይ ነን። የተለያየ ትርጉም ይሰጡታል። ሳር እየሰነጠቁ የፈለጉትን ያደርጉታል። ትላንትና ሲገሉን ሲያስገድሉን የነበሮች ዛሬ አዳኝ መስለው ይመጣሉ። መንግስቱ ኃይለማርያም ኦሮሞ በመሆኑ ደስተኛ ነኝ፣ አማራ ባለመሆኑ ደስተኛ ነኝ ብሎ መጽሐፍ የጻፉት እነ ሻለቃ ዳዊት ሁሉ መጣው አዳኝ ሆነው ይሰለፋሉ ማለት ነው። እና ይሄ የፈጠረው እንትን እነዚህን አጥፊዎች አዳሃሪዎችን አጎልብቶ አማራን ማርከስ፣ የአማራን ማዋረድ፣ የአማራን ባህል መፋቅ፣ አማራን መሳደብ፣ የኢትዮጵያ ኦርቶዶክስን ማርከስ የሀብት ምንጭ እንዲሆን የስልጣን ምንጭ እንዲሆን ሐውልት እንዲገነባላቸው ሁሉ ተደረገና የኢትዮጵያ ኦርቶዶክስ ተዋሕዶን ትናዳለች ጌታ ነግሮኛል የሚል አንድ ምናምንቴ የሆነ ልጅ ዛሬ ሀብታም ነው፣ ከበርቴ ነው። በእነ አብይ አህመድ በዚህ በኦሮሞማ መሪዎች ማለት ነው፣ በወራሪዎች፣ በጨቋኞች፣ በዘር አጥፊዎች መሪ እንዲህ አይነት ሀብት ምንጭ እያገኙ ሊሆኑ ተደረገ። ስለዚህ የአማራ ብሔርተኝነት እንግዲህ ባለው ቋንቋ ነው የምጠቀም። ብሔርተኝነት ነገዳዊነት የሚለው ብዙ በህዝቡ ዘንድ ስላልሰረጸ የአማራ ብሔርተኝነት፣ የትግሬ ብሔርተኝነት፣ የኦሮሞ ብሔርተኝነት ውልደትን ስናይ የትግሬም የኦሮሞም እንደገለጽኩት ከላይ ወደ ታች የወረደ ነው። ከውጭ የመጣ ተቀርቶ የመጣ ነው። ለንደን ላይ ቡራኬ ሲሰጡ ሻቢያ ወያኔና ወነግ ነው የተጠሩት። ከመቶ ምናምን ሚሊየን ህዝብ ከኢትዮጵያን ከምታክል ሀገር እነዚህ ሰዎች ተመርጠው ሲሰጡ ሻቢያ ኤርትራን ይዞ ሀገር እንዲሆን፣ ኦነግና ወያኔ በዘር ላይ የተመሰረተ ፌዴራሊዝም አማራን ጥቃት ኢላማ ያደረገን መጨረሻው ምን እንደሚሆን እየታወቀ ነው ቡራኬ የተሰጣቸው ማለት ነው። በማን? በአሜሪካኖች። እነዛ መጣው ተግባራዊ ሲያደርጉት ዛሬ ላይ አማራ በማንነቱ ሲጠቃ ኢትዮጵያ እያለ በየሁሉም ሲገፋ ኖረና አማራ ነኝ ብሎ ቆመ ማለት ነው። ስለዚህ አንበሳን ለመግደል የሚሄድ አንድ አዳኝ እንደ አንበሳው ካላሰበ አንበሳውን መግደል አይችልም። አንበሳውን ለመግደል እንደ አንበሳው ማሰብ አለበት። ስለዚህ ሊያጠፋን የተነሳን አጥፊ አስተሳሰብና አጥፊ ድርጅት ለማጥፋት እንደነሱ ማሰብ አለብን ማለት ነው። እኛም አማራ ነን ብለን በሴታችን በአማራነታችን በአኩሪ ታሪካችን እንቆማለን ማለት ነው። ስለዚህ አጥፊን ካጠፋን በኋላ አስተሳሰብን ከነቀልን በኋላ አስተሳሰብ መነቀል አይችልም። በእርግጥ በአጭር ጊዜ በትውልድ ነው የሚነቀል። ግን አጥፊን ካጠፋን በኋላ ምንድን ነው የሚሆነው የሚለውን ለማየት ደግሞ ታሪክን መፈተሽ አሁንም ያስፈልጋል። የወያኔ የትግሬን ብሔርተኝነት ብንወስድ የወያኔ የፖለቲካ ልሂቃን ያወረሱት ያመጡት የትግሬ ብሔርተኝነት የኋላ ታሪካቸው ከዘመነ መሳፍንቱ ብንጀምር የጎንደር ነገስታትን በመግደል ዘመነ መሳፍንት እንዲሆን ያደረጉ ናቸው። አጼ ቴዎድሮስን ዘመነ መሳፍንትን አርመው ኢትዮጵያን ቢመልሱ አጼ ቴዎድሮስን የእንግሊዝን ጦር መርተው አስገብተው አጼ ቴዎድሮስን በማስገደል
ባንዳነት የነገሱ ናቸው። የኢትዮጵያ ጦር የሱዳንን ጦር እንዲወጋ ያደረጉ ናቸው። በጣሊያን በአድዋ ጦርነት ጊዜ ኢትዮጵያውያን ወራሪን ለመመከት ሲዘምቱ ማናቸው ራስ ስብሐትና ደጃዝማች ማን የሚባሉ ሰውዬ አምባላጌ ላይ የኢትዮጵያን ጦር የወጉ ናቸው፣ በራስ መኮንን የሚመራን። ከዛም በኋላ ከ40 ዓመት በኋላ ጣሊያን ተመልሶ ሲመለስ የአፄ ዮሐንስ የልጅ ልጅ ኃይለ ሥላሴ ጉግሳ የሚባል 20 ሺህ ጦር ይዞ ለጣሊያን በማደር አሁንም ኢትዮጵያን ያስወጋ ለ5 ዓመቱ ውድመት ምንጭ የሆኑ ናቸው። እና ታሪካቸው ባንዳነት ነው። አገር መካድ፣ ኢትዮጵያን ማድማት፣ ኢትዮጵያን ለማፍረስ፣ አማራን ማጥፋት ነው ታሪካቸው ማለት ነው። የዛ ልጆች ናቸው አሁንም በፖለቲካው የቀጠሉት ማለት ነው። የኦሮሚያንም ብንወስድ ይሄ ነው። 28 ነገድ ያጠፉ፣ ብልት ቆርጠው ሴት የሚያገቡ፣ ማንነት የሚደመስሱ፣ ታሪክ አዋቂ የሚገሉ፣ ቀን ቀን ሰልለው ማታ ማታ ማንነት የሚደመስሱ፣ ስም የሚቀይሩ ናቸው። የነዛ ልጆች ናቸው አሁንም ፖለቲካው ላይ ያሉ ማለት ነው። ወደ አማራ ስንመጣ የቅርቡን ብናይ ዘመነ መሳፍንትን አጥፍቶ ወደ ኢትዮጵያ የመለሰ፣ ተዋቸው ይቅር በሏቸው ያሉ እና አፄ ምኒልክ፣ በግራኛ አህመድ ጊዜ ያንን ሁሉ ውድመት ግድ የለም ያለፈው አልፏል ተብሎ ግራኛ አህመድን ከሰማይ የወረደ ግዙፍ ድንጋይ አድርጎ የቆመ ቋጥኝና አለት ሲታይ እንኳን ግራኝ በግራ እጁ የወረወረው እየተባለ ግራኛ አህመድን ተልኮ ኢትዮጵያ ኦርቶዶክስን እንዳልደመሰሰ ክርስቲያን እንዳልጨፈጨፈ ሁሉ እንደው ይቅር ተብሎ ግራኛ አህመድን ብቻ በማሳየት ብልት ተቆርጦ መሬት ተወሮ ህዝብ ተጨፍጭፎ ያለውን ያለፈው አልፏል አብረን እንቀጥል በሚል የሚያልፉ ናቸው የኛ አባቶች። ከዛ ነው ይሄ ትውልድ ከአባቱ ከእናቱ ከሴቱ ከማንነቱ ስለሚወርስ አሁን የሚመጣው የአማራ ብሔርተኝነትም ታሪክ ነው ራሱን የሚደግመው። ኢትዮጵያን ነው የሚያጸና፣ ማንነትን ነው የሚመልስ፣ የሰውን ልጅ ክብር ነው የሚመልስ። አባቶቻችን ከቤተ ክርስቲያን የወረሱትን ነው ፍትሐ ነገስትን ተጠቅመው ነው የሰውን ልጅ በሰውነቱ እንዲዳኝ ሲያደርጉ የነበሩት። ቅድም እንደተጠቀሰው አፄ ምኒልክ አባጅፋርን ሰውን ልጅ አትሽጥ እንደዚህ ያሉትን እና ወደዛ ነው የምንመለስ። ምክንያቱም ከዚህ በፊት የነበረው ቅድም መምህር እንደጠቀስከው ቱርኮች፣ ኦቶማኖች አርመኖችን አጠፉ፣ ቤተ ክርስቲያንን አወደሙ፣ መስጊድ አደረጉ። ያ ሁሉ ተዳፍኖ ቀረ። በወቅቱ ሚዲያው አልነበረም፣ ምኑም አልነበረም እና ዓለም ትረሳለች ተብሎ ነው ዛሬም አማራና ኦርቶዶክስ ላይ የተዘመተው። አሁን ግን አይረሳም፣ ዘመኑ ተቀይሯል። ዛሬ በአንድ ኮርነር ላይ የተደረገው በሌላኛው ኮርነር በተመሳሳይ ሰዓት የሚሰማበትና የሚታወቅበት ስለሆነ ትውልድ ደግሞ ከመከራውና ከበደሉ ተነስቶ ወደፊት በሰላም በመከባበር በመፈቃቀድ በፍትሃዊነት በእኩልነት እንዴት እንቀጥላለን የሚለው ነው ሊያግባባና ሊያስቀጥል የሚችል እንጂ ተመልሶ እኔ አማራ ነኝና ተበድያለሁና አሸንፌያለሁና ስልጣን ይዣለሁ ወያኔ በሄደበት ኦነግ በሄደበት መንገድ ይሄዳለሁ የሚል ካለ የጠላት ቅጥረኛ ነው። አሁን ከፊት እንዳሉት ማለት ነው። ከፊት ሆኖ የፋኖን ትግል መርህ አልባ እንዲሆን፣ ዓላማና ግቡ እንዳይታወቅ፣ ግለሰቦች እንደ መርህ እንዲታዩ፣ ሲፈልግ መነሻችን መዳረሻችን የሚል ቅጥረኛ ሰርጎ እንዲገባ፣ በአማርኛ ክሮባት የሚሰሩ በፎቶ የጀገኑ በፕሮፓጋንዳ አርበኛ የሚባሉ ሰዎች እንዲመሩት ያደረጉት እነዚሁ ይሄ ስርዓቱ ነው። ከውጭ እስከ ውጭ ከአሜሪካ እስከ መቀሌ የተተበተበው ጸረ አማራነት ስርዓት የወለዳቸው ናቸው እንጂ ፋኖን አይወክሉም፣ አማራን አይወክሉም። እያንዳንዱ ፋኖ ዛሬ ንጹህ ፋኖ ቢጠየቅ አማራ የሚባለው ቋንቋ ራሱ አፍ ውስጥ አይመጣም፣ ኢትዮጵያ ሀገሬ ነው የሚለው እና ጥቂቶች ሚዲያውን የተቆጣጠሩት የሶሻል ሚዲያውን የተቆጣጠሩት ቅድም አንተ እንዳልከው ለአፍሪካ ህብረትም ሆነ ለምዕራባውያን ጩሁ ለምናምን ጩሁ የሚሉት እነዚህ አጥፊዎች ናቸው። ሚዲያው የሚያቀርባቸው ሚዲያው ቦታ የሚሰጣቸው በገንዘቡም በምኑም የነገሱት የጠላት ቅጥረኞች እንጂ የአማራንም ሆነ የፋኖን ፍላጎት ምኞትና ዓላማ የሚወክሉ አይደሉም። ይሄንን ግምት ውስጥ ማስገባት አለብን። ሌላው ደግሞ ሁሉም በያለበት ኢትዮጵያ እንደ ኢትዮጵያ ካልቀጠለች ማንም ብቻውን መኖር እንደማይችል አውቆ አንዱ ጠፍቶ ሌላው ሀገር መመስረት እንደማይችል ተረድቶ ሌላውን በማጥፋት በሌላው አጽመርስት ላይ በአማራ አጽመርስት ላይ ታላቋን ትግራይ እንገነባለን የሚባልን ቅዠት ከንቱ እንደሆነ ትግሬም ቢሆን የሚያምርበት በኢትዮጵያ ተንቀሳቅሶ ነው እንጂ እዛ ድንጋይ ላይ ቁጭ ብሎ ብቻውን ሀገር መሆን እንደማይችል አውቆ የሌላው ሞት የኔ ሞት ነው፣ የአንዱ በደል የኔ በደል ነው ብሎ ሁሉም ለእውነት መቆም አለበት። ሁሉም ጠጠር መወርወር አለበት። ከአማራ ብቻ መጠበቅ የለበትም። አማራ ወደደም ጠላም
ህልውናውን ለማዳን ሲል የፖለቲካ ስልጣኑን መጨበጥ፣ 4 ኪሎን መቆጣጠር ለምርጫ የሚቀርብ አይደለም፣ ግዴታ ነው። ይሄንም በምንም አይነት ዋጋ ያደርገዋል። ግን ሌላው ራሱን ለማዳን አካባቢውን እንትን ለማድረግ ለታሪክም ይሄንን ጠጠር ወሩር ያለሁ ለማለት ለፍትህ የኦሮሞ ወጣት ለመብትና ለፍትሃዊነት ለመብትና ለጥቅሙ ትግል ሲወጣ በስናይፐር ግንባሩ ሲባል በወያኔ አማራ ጎንደር ላይ የኦሮሞ ደምደሜ ነው ብሎ የቆመው እያንዳንዱ የሞተውን አውቆት አይደለም፣ ተጋብቶ ተዋልዶ ምናምን የሚባለው አይደለም። የፍትህ ጉዳይ ነው። ነግበኔ በሚል ጉዳይ ነው ፍትህን የጠየቀው። የኦሮሞ ደምደሜ ነው ያለ። አጭበርባሪ ባንዳዎች፣ ወራሪዎች በአዴን ወያኔ፣ ኦሮሞማ፣ ኦነግ ምናምን የሚባሉት ግን ያንን ነጥቀው ኦሮማራ የሚባል ፍልስፍና አምጥተው ነው ትግሉን የነጠቁት። ስለዚህ ፍትሃዊነት በእያንዳንዱ አማራ ውስጥ ነው ያለ እና ያ ነው የሚሆነው። አማራ ማንነቱን ያስከብራል። ሁሉም ግን ምን አደረግኩ በዛን ወቅት በዛ አማራ በጅምላ በሚጨፈጨፍበት በድሮን በገበያና በቤተክርስቲያን ላይ በሚጨፈጨፍበት ወቅት ምን አደረግኩ ለሚለው ታሪክ መልስ ለመስጠት ሁሉም የሚችለውን ጠጠር መወርወር አለበት እንጂ ታሪክ ራሱን ነው የሚደግም። ሰው የሌለውን አይሆንም፣ የማያውቀውን አይሆንም። የአባቱን የእናቱን ነው የሚወርስ። የአማራ ያሁን የህልውና ታጋዮች የእናት የአባታቸውን የአያት ቅድመ አያቶቻቸውን ማንነት ስለሚወርሱ ኢትዮጵያን መልሰው ወደ ነበረ ክብሯ ወደ ፍትሃዊነቷ ነው የሚመልሷት። ይሄ ነው ያለው ግንዛቤ ብዬ ነው የማስረዳው። አመሰግናለሁ። ጥሩ ነው። አንተነህ እግዚአብሔር ይስጥልን። ባለፈው ሳምንት አንስተነዋል። የዚህ ታሪካዊ ጂን ብዬ እኔ አረበ ሳይንስም አለ፣ ይሄ ኤፒጀኒክ ምናምን የሚባል ነገር አለ። ሰው በታሪክ የሚወርሰው ነገር አለ፣ እንደ ሴት ሆኖ ከውስጡ የማይነቀል እሱ ዋስትናችን ይሆናል ነው። ይሄንን አሁን በአቶ አንተነህ አንደበት የተነገረውን ሌሎቻችሁ የምታስቡትን በመርህና በጽሁፍ አስቀምጦ ከዚህ ወዲህ ነው የምንሄደው። ቅድም ስንነሳ ያልነው መንገዳችን ይሄ ነው። መንገዱ ላይ በዚህ መርህ ነው የምንሄደው። ወደባችን ያ ነው። ወደቡ ላይ ስንደርስ እንዲህ ነው የምንኖረው ብሎ እሴቱን፣ ርዕዩን፣ መርሁንና ጎዳናው ላይ የሚመራውን የመሪ አይነት ደግሞ ተናግሮ ይሄን እውነት፣ ይሄን ሰብአዊነት፣ ይሄን የትውልድ ተስፋ ሁሉም ይጋራው፣ ሁሉም ይምጣና ለጠላት መሳሪያ መሆኑን አቁሞ በአማራ የህልውና ትግል ላይ ይሳተፍ ብሎ ጥሪ ለማድረግ እንዲህ አይነት ግልጽ የሆነ የተጻፈ ሁሉም የሚናገሩት ከየሶሻል ሚዲያ የማይቀነጨብ ግን በጽሁፍ የሚጠየቁበት ነገር ለምንድን ነው የማይሰጡን? እስቲ ወንድሞቻችን እንዲሰጡን ለምንድን ነው የማይገፋፉት የሚለውን ትግሉ ውጣ ውረዱ፣ መበታተኑ፣ መዋከቡ፣ ጊዜ ማጣቱ፣ ችግሩ በየአካባቢው በድንገት መብቀሉ ሁሉ ምክንያት ይሆናል። ይሄ ግን በቂ ጊዜ የወሰደ ይመስለናል እና እሱ ላይ አስተያየት መስጠት የሚፈልግ መስጠት ይችላል። ግን እኔ አሁን ዶክተር አበባና ጽጌረዳ ጋር መመለስ አለብኝ። ለምንድን ነው እስካሁን እኛ መጀመሪያ ስለሰጠናቸው የምንናገረውን ሰምተው የሚሉት ነገር ይኖራቸውና እንደው ሁለት ደቂቃ እስካሁን ከተናገርነው እናንተ ይሄን ብንል ሞር ደግሞ ይጎላል የምትሉትን ብትነግሩን። ስፔሲፊክ ጥያቄ አይደለም። ከእናንተ ኋላ የተናገሩት ወገኖቻችን ላይ ተመስርታችሁ አጠር ያለ አስተያየት ብትሰጡንና የሚቀጥለው ጥያቄ ጋር ብንሄድ። ወይዘሮ ጽጌረዳ አንቺ ጀምሪ። ግድ የለም እኔ በጣም ብዙ ነገር ነው ያለብኝና አንቺ ጀምሪ። እሺ፣ መቼም በጣም አመርቂና ብዙ ትምህርትን ያዘለ አስተሳሰቦች ከሁላችሁም ፈልቀዋል። ችግሩን እናውቀዋለን። ሞስሊ መፍትሄው ላይ ነው ሁልጊዜ ያው ያለው ችግር እና መፍትሄው እንደ ችግሩ ኮምፕሌክስ ስለሆነ ኮምፕሬሄንሲቭ የሆነ መፍትሄ ነው ሊገኝለት የሚቻለው። ቅድም ዶክተር ሰለሞን ስለ ግሎባል ዋርሚንግ አነሳና የፍራኪንግን ችግር እሱ እንደ ፍንትው ብሎ እንደወጣና የሊበራልስ የሚባሉት ወይንም ደግሞ ተራማጆቹ
እንዴት ይሄ ራሱ ከፍተኛ ወደ 76 ሃዛርደስ የሆነ ኬሚካል ያለው ጉዳይ ነው ፍራኪንግ የሚባለው እና እንዴት ይሄንን እንትን ጋስ ክሊን ነው ትላላችሁ በሚል የእነሱ ፊሎሶፊን ተቃውመውታል። እና የእኛም ችግር አሁን ምንድን ነው? በመሰረቱ አንዱ ትልቁ በእኛ በኩል ያለው ጉድለት የተጻፈ ዳኪመንትድ የሆነ መመሪያ የኢትዮጵያ ታሪክ በጣም በከፍተኛ ደረጃ ሊሰራበት የሚገባ ነው። ትተውልን የሄዱት አሉ ተክለ ጊዮርጊስ የመሳሰሉት እና ትልልቅ መጽሐፎች አሉ ጳውሎስ ኞኞ እና እነዚህን በአማርኛ ነው ብዙዎቹ የተጻፉት። በተለያየ ቋንቋ ሚኒንግ ለምሳሌ በእንግሊዝኛ ለዚህ ለሚመጣውም ጀነሬሽን ለመርዳት ብዬ ነው። እና ደግሞ በወያኔ በኩል የዳሸቀው ኢትዮጵያዊነትን መሳሳት አንዱ ከአንዱ ላይ እንዲነሳ ተደርጎ አሁን ወንድሜ አንተነህ እንዳለው በአማራውና በኦርቶዶክስ ላይ